እኔ የመጣሁት እዚህ 22 ነው። የዛሬ ወር አካባቢ እዚህ መጥቼ ነበረ። የመጣሁበት ምክንያት በሆነ ነገር ደበረኝ። ቸርችም የማምጣት ሁላ ደበረኝና በቃ ካሁኑ በኋላ እግዚአብሔርን ረስቶኛል። ቸርችም አልሄድም ለምን ብዬ ነው እግዚአብሔርን እያወቅሁ እሱን እያመለኩ እንደዚህ አይነት ነገር ፈተና ለምን ያጋጥመኛል ብዬ ቸርች መሄድ ሁላ ደበረኝና ከቤት የአይቴ ልጅ ይሄን ልጅ የምትጠብቀው ከቤት ወጣ ጠፋች። ከዛ እሷ ሲጠፋ ጎረቤት ሁላ ስጠይቃቸው አላየንም አሉ። እስቲ ሰገን ጸሎት አይጠፋምና ሂጂ እዛ ሄዳ ከሆነች ምናምን ብላ አካራይ ስታይ በቃ ለሷ ልጅን ሰጣሁትና እዚህ መጣሁ። ስመጣ እዛ ጋር ቁጭ ብዬ እንዲህ በአይኔ ሳይድ እዛ ጋር ቁጭ ብላ አገኘሁት። እንዴ ምን አይነት አገልጋይ መጥቶ ነው ሰገን እንደዚህ ሰው የሞላው ብዬ ገርሞኝ በቢጃማ ነበር የመጣሁትና ውስጥ ለማግባት ሁላ ፈራሁትና እሷን አይቼ ተመለስኩና ወደ ቤቴ ሄድኩት። እሷም አልቆየችና ወዲያውኑ መጣች። እስቲ እንደዚህ አገልጋይ እንደዚህ ሰገን እንደዚህ ሰው እኔ ብዙ ጊዜ ይመጣሉና እንደዚህ ሰገን ሰው ሞልቶ አይቼ አላውቅም። እሺ ብዬ ሄድኩና በሳምንቱ ልጄን ይዤ መጣሁ። ስመጣ ሰው እንዲህ እንዳለ በቃ በጣም ሞልቶ ነው ያለው። እግዚአብሔርን አምልኬ ደስ ብሎኝ እዛ ጋር ልክ ፕሮግራሙ አልቆ ሊሄድ ስል ልጄ ከተወለደ ጀምሮ ያማል። አይኑን ነው የሚያመው። አይኑ ሁሌ ቆሻሻለው ያማል፣ ይጨነቃል እና ሌሊት ይደነግጣል። እዛ እኔን ጨብጠኝ እሱን ምንም አላልኩም። ጨኔ ነው ሄርኮ እጅን ጨኔ ብቻ ሄርኮ እና በጧቱ ወይ ፍሳምጪ እስቲ አይኑን ልጥረግበት እያየ ነው። ምንም ችግር የለውም። ከተወለደ ጀምሮ የሚያመው ልጅ ከተወለደ አሁን 7 ወር ነው። እስከ 6 ወር ድረስ አይኑ ያማል። በጣም ይጨነቃል። በጣም ሌሊት ይባንናል። አው ይጨነቃል ምናምን ነገር። እናትና አባትም ሁኜ ነው ማሳደገውና ምንም እሱ እንዳይሆንብኝ አልፈልግም። ጌታው እንደዚህ እናትና አባት ሁኜ ልጄን ያሳደው ምንም ነገር እንዳይሆንብኝ ያልኩት ለሱ እየተሰለ አይኑ ደህናው ነው። አሁን ወይ በስ የሚባል ነገር አይጠቀምም። ለጋለው ሰላም ነው። ኧረ ጨብጨብ ለጌታ። ልብሽ ካዘነበት እግዚአብሔር አጽናናሽ። እውነት ነው። ከዛ በኋላ ደግሞ እዛ ጋር ማሞ ብለ የባለቤትን ስም ጠራው። ይኸውላችሁ ካስታወሳችሁ አሁን እናትም አባትም ሆና እያሳደገች የነበረች ተአምር አሳያት። ያ ማለት ልብ ከፈተ ማለት ነው። ልጇ ለ6 ወር ይኸውላችሁ እኔ ልጆች አሉኝ። ልጅ ሲታመም የሆነ ነገር ሲሆን ያስጨንቃል። አሁን ሲምፕል ተች ይመስላል አይደል? ልጄን ነክተህ ሄድክ የ6 ወር በሽታ ዲሳፒር ነው የሚያደርገው። ልክ እዛ ጋር እየተመላለስኩ እዚህ አካባቢ እያልኩ እየጸለይኩ ነበር። ታስታውሻለህ? እዚህ አካባቢ ብዬ የእሷን የባለቤቷን ስም እየጠራው ጸልያለሁ። ማን ነው እዚህ አካባቢ ያለው አልኩኝ። ሌሎች እንደውም ሲሉ እናንተ አይደለም እያልኩ ነበር አይደል? እሺ። እና ማሙ የሚባል ድምጽ ሰማሉ ብለ 3 ሰው ነው ዘመድ ምናምን ሲባል እኔ ባለቤቴን አልኩት። ማለት አልተጣለንም፣ ምንም አልተባባልንም። ያው እሱ በእግዚአብሔር ፊት ይቀመጥ። ያው እሱም ለምን እንደዚህ እንደሆነ እኔ አላውቅም። ልክ 2 ወር ላይ ሲሆን እንደዚህ ነፍስ ጡር ነብዬ ስናገረው በቃ እመጣለሁ ምናምን ነገር ብሎ ሀገር ወዶ በዛው ጠፋ። ልክ አንቺ 2 ወር ነፍስ ጡር ነኝ ጥሎኝ ጠፋ። እዚህ መጣሽ ጊዜ ደግሞ ማሞ ማን ነው ብዬ እሺ እሱም የእግዚአብሔር ሰው ነው ነብይ ነው። ግን እግዚአብሔር ለምን እንዳለ መልካም ይሆናል ብዬ እኔ ምንም አይመስለኝም። ይኸው እግዚአብሔር ይመስገን። እህቴ ያለች የእህቴ ልጅ አለች፣ እኔ ያለው 22 እንግዲህ ለሚያውቁ ሰው ኑሮ በጣም ከባድ ነው። ግን ዘና ብዬ እየኖርኩ ነው እግዚአብሔር ይመስገን። እዛ ደውሎልኝ አቅ ነበር ስንት ጊዜው አርግጄ ወልጄ ምን ብዬ ጠይቆልኝ አቅ ነበር። አንተ ማሙ ብለህ ከነገርክ በኋላ ደውሎ ልጄ እንዴት ነው ብሎ ጠየቀ። ከፍ ያለው ኦቶሪቲ ነው። ስሙ ፒክ ከተደረገ ጎትቶ ያመጣዋል። ይሄን ሁሉ ጊዜ የጠፋ ይሄ ልጅ እዚህ እስኪደርስ የጠፋ ሰውዬ ማን እንደሆነ እንኳን አያውቅም። እህቴ እንኳን ደውላ ኧረ ተው ልጅ እኮ ላንተ ልጅ ወልዳለች ቢያንስ ልጅን ጠይቅ ሲባል እኔ ለሷም አልደውልም ጭራሽ ምናምን ነገር አለ። እኔ ደግሞ በእግዚአብሔር ፊት በጣም ነው የምኮረውና ደወለ ያልደወለ እናትና አባት ሁኜ እኔ ልጄን ዘና አድርጌ ያሳድጋለሁ። መቼም እሱ ጋር አልደውልም፣ መቼም እሱን አለምነውም ብዬ ጨክኜ በራሴ ያለው ደወለልኝ። ስልኩን ደግሞ ብሎክ አድርጌ ነበር፣ ሁሉም ስልኩ ብሎክ አድርጌ ነበርና የሆነ ስልክ ሲበላሽ ስም ሲከትበት ደወለ። ያኛው ቀፎ ተለወጣ። እሺ እዛ ደወለና ልጄ እንዴት ነው ምናምን ስል
ደህና ነው ምናምን ነገር አልኩት። እስቲ ድምፁን እናሰማትን እየተጫወተ ነበር። ዋዋ እያለ ያወራ ሰማና በቃ እኔ ፋይናንስ አጥቼ ነው እንጂ ግን ያው በእግዚአብሔር ፊት ምስጢር ነው። ግን እኔ ሌላ ሰው ሲያወራ መቼም ቢሆን ልጄም አልጠይቅም እሷ ጋርም አልመጣም ምናምን ብሎ ሲያወራ ሰምቼ ይሁን ችግር የለውም ለመልካም ነው ብዬ ተውኩት። እዛ በኋላ ደወለልኝና ልጄ እንዴት ነው አለ። በቃ እግዚአብሔር ለኔ የስራ ቢሮችን ከከፈቱ መጥቼ አያለው ምናምን ነገር አለ። እሺ አልኩትና ዝም አልኩት። ሶስተኛ ነገር ለሆነልኝ ነገር በቃ አረጋስኩ ጀምሮ በጣም እጥረት ነበር፣ የፋይናንስ እጥረት በጣም ያስቸግረኛል ምናምን። ሰው አለባበሴን ምንን አይቶ በቃ በጣም ሀብታም ናት ብሎ ነው የሚያስቡኝና በጣም ነበር የሚቸገረው። ቤት ከራይ ደርሰውብኝ ወልጄ በ3 ቀን አከራዬ በቃ ስራ ተፍ ብለሽ ስራ ጀምሪ ምናምን አለች። ወልደሽ በ3 ቀን ወልጄ በ3 ቀን ማለት ነው። እዛ የራስሽ ልጅ እማዬ እናቴ ያልሽ የጠራሽ እኔም እኮ ቤተሰቦች አሉኝ፣ እናት አሉኝ፣ አባት አሉኝ፣ ያንቺ ቤት ከራይ ችግር የለውም ይከፈላል አልኳት። እዛ እሺ ምናምን ይሄ እኮ ምን አይነት ዊክድነስ ነው? አራስ ቤት ውስጥ ተኝቶ በ3 ቀን ስራ ፈልጊ። ከዛ እኔ ምንም አይመስለኝም፣ ምንም አልተጨነኩም። ለመልካም ነው ብዬ ስለማሰብ ምንም አልተጨነኩም ነበረ። ከዛ ለፋይናንስ አንተ ደህንነት ብለ በጣም የገጠጥክ ስጸልይ ምን ካንተ ጋር አብሬ ጸለይኩ ማለት ነው። ከዛ በኋላ ያው እጥረት የሚባል ነገር ዘይት ያው አመት ሆነኛል ገጥቻለሁ። ፋይናንስ እዛ ጋር ረገምኩት። አው እንደውም ከባለቤቴ ጋር እንደተጣላው ላንተ ያነገርኩ ነበርና ላንቺና ለባለቤትሽ ፋይናንስ እጥረት ብለ ጸለይክ። እኔ ምንም አልተናገርኩም ነገር። ከዛ ጸልይልኝ። ከዛ በኋላ ዘይት 5 ሊትር ከገዛው አመት ሆኖ አልፎኛል። አሁን ዘይት እንደፈለኩ እየገዛው እንደፈለኩ እየለበስኩ ያው ልጄ እንደፈለኩ እያለበስኩ እዚህ ቤት ያለ እግዚአብሔር እጅ ታሪክን ከዜሮ ወደ በረከት የሚቀይር ነው። እስቲ አሜን በሉ። አሜን። አሁን ሰላም ነው፣ ሰላም ነው፣ ሁሉ ነገር ሰላም ነው፣ ሰላም ነው፣ እግዚአብሔር ይመስገን። እና አንዱ ደግሞ ልጅ ጠፋሽ ምናምን ስለኝ ልጅ ወልጄ ነው ምናምን ነገር አልኩት። ወይ መቼ እርግጠሽ መቼ ወለች እና አላየንም ምናምን ስለኝ አይ ወፍራም ስለነበርኩ ነው ምናምን ነገር አልኩና ስቄ ያለፍኩት። እስቲ አኳንተሽን ቢያንስ ለልጅ ዳይፐር መግዣ ላኪልሽ ብሎ ተሳስቶቱን 1000 ብሎ 10000 ላከልኝ። ተጎተተ። ያው ቃል ሲወጣ እንደዚህ ነው። የእናንተም በረከት እንዲጎተት ጸልያለሁ፣ ጠራዋለሁ። ካለበት እንዲጎተት፣ ከተደበቀበት እንዲጎተት ጠራለሁ። በኢየሱስ ስም ጎተትኩት፣ ጎተትኩት በኢየሱስ ስም። እስቲ ተጎተተ በሉ። ጎተትኩት በኢየሱስ ስም። እስቲ አሜን በሉ። አሜን። አሁን ሰላም ነሽ? ሰላም ነው፣ እግዚአብሔር ዘና እያልሽ ነው? አዎ እግዚአብሔር ይመስገን። እዚህ ቤት ያለ ጌታ ይችላል ይችላል ይችላል። እውነት እኔ ገርሞኝ ዛሬ እንደውም በጣም ደከመኝና እስቲ ዛሬ መሄድ አለብኝ። እቺን እጄ ላይ ብር ካለች 10,000 አካውንት እቺ ገንዘቧ ትጠፋለች ብዬ ማለት ቶሎ ብዬ መላክ አለብኝ እቺ ብር ብዬ ብሯን አስራቷን ይዤ መጣሁ እግዚአብሔር ፊት። እውነት ካለሽ ላይ ስለታማኝነትሽ እግዚአብሔር ያከብርሽ። አሜን። እኔ ነብይ ኮንኩ ከዚህ ቀን በኋላ ያንቺ ታሪክ በማጣት አይ አሜን። ማጣት የሚባል ነገር ሰረዝኩት። አሜን። ከናንተ ዲክሽነሪ ውስጥ ፍቄ አወጣሁት። አሜን። የናንተ ትውልድ የናንተ ልጆች ችግርን ያወጡ። አሜን። የነሱ ዲክሽነሪ ላይ አይገኝም። አሜን። በኢየሱስ ስም ባረኳችሁ። አሜን። እስቲ አሜን በሉ። አሜን። አሁን ሰላም ነሽ? ደስ ብሎሻል? እግዚአብሔር ይመስገን ደስ ብሎኛል። በጣም ደስ ብሎኛል። እና ስልክ መያዝ በጣም ነበር የሚያስቸግረኝ። ስልክ ሰው ነው የሚገዛኝ፣ ሁሌ ሰው ነው የሚገዛኝ። ለምንድን ነው ሁሌ ሰው ስልክ የሚገዛኝ? ራሴ የራሴን ስልክ መግዛት አለብኝ ብዬ ስለ ስልካቸውን ከፍ አድርጉ ሲባል ተሰብራ ነበር ስልኬና ከፍ አድርጌ ጸለይኩላትና መገናኛ ሄጄ 3000 አሰርቼ ስልኬን ይዤ ነው የሚመሰከረው ብዬ ስልኬን የተሰራቸውን ይዤ መጣሁ። ጭጭብላ ይኸውላችሁ፣ ለእናንተ ሲምፕል ይመስላል። እሷ ስትኖርበት ግን ከሚሊዮኖች በላይ ነው ይሄ ቴስቲሞኒ። እግዚአብሔር አይችልም? ለሁሉም ይመልሳል ጌታ። እስቲ አሜን በሉ። ያሳረፈሽ ጌታ ነው፣ የረዳሽ ጌታ ነው፣ የባረከሽ ጌታ ነው፣ ይህን ሁሉ ያደረገ ጌታ ነው። ክብር ሁሉ ለሱ ይሁን። ቀጣይ ስትመጪ ትንቢት ነው ባይዘው ዘና ብለሽ አባትየው ይሄን አቅፎ ትመጣላችሁ። ይዞ ታቅፎ ካልመጣ check me with this prophecy
ጠርቼው ካለበት ከአመታት በኋላ ከደወለ አሜን። ይሄ ቃል ምን እንደሆነ አልገባችሁም እናንተ። በኢየሱስ ስም እናገራለሁ። የእናንተን በረከት ይዘው የጠፉትን ሰዎች ካሉበት ጎትቼ ጠራዋቸው። እስቲ አሜን በሉ። እስቲ አሜን በሉ። እስቲ አሜን በሉ። እግዚአብሔር በኃይል ያስገርማችሁ። ባረኳችሁ በኢየሱስ ስም። ኢትስ ዳን። አጨብጭቡላት። አይዞሽ፣ ጌታ መልካም ነው። አሁን ምዕራፍ ተቀይሯል። እሺ፣ ከዚህ በኋላ ቸርች አትቀሪም ማለት ሁለተኛ አልሄድም ብለሽ ነበር። አሁን ትሄጃለሽ። ልቧን ያሳዘነ እሱ አገልጋይ ስለሆነ ነው። እሺ፣ አይዞሽ፣ ጌታ መልካም ነው። እሺ፣ ይሄን ሁሉ ያደረገልሽ ጌታ ነው። ሁሌ እያመሰገንሽ እየተደሰትሽ ኑሪ። ተባረኪ። አጨብጭቡላት።